አገሬ ገብቼ ማራለሁ የሚል ህልም ነበረኝ አልহামዱሊላህ ህልሙንም ያሳካሁት ነው ያስባለሁኝ አንዳንዴ ለራሳችን ማን ተገበረው ነገር ሰዎች እንዲተገበሩት ለሰዎቹ ስንመክራቸው ውጤታማ ነው ከዛ ደርስ በፊት ይደረጋል ከደርሱ በኋላ የዳዋ ፕሮግራም ይኖራል አንድ ሰዓት የሚቆይ የዳዋ ፕሮግራም አለ ሴቶች በሴቶችና ያኔ ሲሄድ በጣም የጨነቀኝ ነው ሄድኩት ኢቲካፍ ለሴት ልጅ በተለይ ትዳር ላላት ሴትም ይሁን ለሌሎችም ለሴቶች በአጠቃላይ የሚፈቀር ነው ወይ ከተፈቀደስ ምን አይነት ሸርጦችንና አደቦችን መጠበቅ አለባት የሚለው ነገር እናንሳ እስኪ ኡስታዛይ ያን ነገር ገና ላደርገው ስዘጋጅ ራሴን ፈትሽበታለሁ ለሰዎች ከማድረሴ በፊት ይሄን ነገር ነው ተገበረዋለሁ ወይ እኔ ያለኝ ነገር እንዴት ነው ከዚህ ነገር ጋር የሚሉት ነገሮች በደም ነፍስያዬ ጋር እታገልበታለሁ እንዴት ነፍስያችንን እናሸንፈው የፖቲኩን ነገር እንዴት እንቀንሰው ቤት ውስጥ ስንሰራ እንደ ሴት ማፍጠሪያ ስንሰራ ጾመኞችን ላስፈጠርበት ነው ንያ ማድረግ ሐቂቃ ልጆቼን ባሪ ምናምን ላስፈጠር ነው ብዬ ሳይሆን በቃ አላህ Subhanahu Wa Ta'ala ጾመኞችን ያስፈጠረ እንደ ጾሚው አጅር ያገኛል አይደል የተባለው የወሊድ ደም ላይ ያለሽ ሴትና የወር አበባ ላይ ያለሽ ሴት ይቺን ለይለቱል ቀድር ለማግኘት በምን አይነት ኢባዳዎች ማሳለፍ አለባት እናንተ ሙስሊም ሴቶች እኮ እንዴት አባታችሁ እንደምታምሩ ምክንያቱም ምንድነው እንዴት በየስጠይቃቸው የአለባበሳችን ማች አድርገን አትራክቲቭ የሆኑ አለባበሶችን እንለብሳለን አይደል ሂጃቡ ከለርፉል የሆኑ ነገሮች